رب أعطنا النفس ሶላት መስገዳችን ብቻ በቂ አይደለም። አሰጋገዱን ማወቅ አለብን። አሰጋገዱን ማወቃችን ብቻም በቂ አይደለም። አሰጋገድ ላይ የሚፈጸሙ ስህተቶችን አውቀን መጠንቀቅ መቻል አለብን። ነብዩ አለይሂ ሰላቱ ወሰላም ሲሰግድ ያዩትን ሰው ሰግዶ ሄዶ ሰላም ሲላቸው ሂድ ስገድ አልሰገድከም፣ ሂድ ስገድ አልሰገድከም፣ ሂድ ስገድ አልሰገድከም ብለው ሶስቴ አመላልሰዋል። በዛ ዘመን የነበረ ሰው በሳቸው ሀገር የነበረ ሰው ሰግዶ ሳለ አልሰገድከም ከተባለ እኛ ምን ልንባል ነው? ኢቃም የተባለ ሱና የሚጀምሩ ሰዎች አሉ። ይሄም ስህተት ነው። ቀድሞ የጀመረ ሰው ካገባደደው አንደኛውን ረክዓ ጨርሶ ወደ ሁለተኛው ረክዓ ገብቶ ከሆነ ፈጠን ብሎ የያዘውን ሱና አጠናቆ ወደ ፈርዱ መሄድ ይችላል። ገና የጀመረ ሰው ቢያንስ አንዱን ረክዓ ጨርሶ ወደ ሁለተኛው ያልተነሳ ሰው ኢቃም ሲጀመር አቋርጦ ወደ ፈርዱ መግባት አለበት። ይህ ከመሆኑ ጋር ኢቃም የተባለ የያዙትን ስልክ ልጨርስ የሚሉ ቁጭ ብለው የሚጫወቱ እግራቸውን ዘርግተው ግርግዳ ተደግፈው የሚያዛጉ ሰነፍ ሰዎች ወላ የዛሉ ቀውሙን የተአኸሩነ ሐታ ዩአኺረሁም አላህ። ኢቃም ተብሎ ሶፍ ክፍት ሆኖ ከኋላ ሆኖ የሚዘናጉ የሚንዘላዘሉ ወደ ኋላ የሚሉ ሰዎች ከመኖር አይወዝኑም። እንዲህ አይነት ሰዎች በዚህ ወደ ኋላ በማለታቸው ምክንያት አላህ ከጀነት ያዘገያቸዋል። ሶላት ላይ መዘናጋት መስነፍ ወደ ኋላ ማለት ከአላህ ረሕመት ወደ ኋላ ያደርጋል። ማሙም ሆኖ ኢማም ያልሆነ ሰው ከሰዎች ጋር ከኋላ የሚሰግድ ሰው ሲቀራ ዚክር ዱዓ ሲያደርግ ድምፅ እያሰሙ መቅራት ነው። ሶላት ላይ የሚሸውሹ ሰዎች አሉ፣ የሚረብሹ ሰዎች አሉ። ኢማም ከሆነ የጃህር በድምፅ የሚቀሩ ሶላቶች ላይ ከኋላ ያሉ ሰዎች እንዲሰሙ ድምፁን ጮክ አድርጎ ቁርአኑን ቢቀራ ችግር የለውም። ፋቲሃውን ቢቀራ ችግር የለውም። ጮክ ብሎ የጃህር ሶላቶች ላይ ማእሙም የሆነ ሰው ከኋላ ያለ ሰው ሁሉም የራሱን ከንፈር ብቻ እያንቀሳቀሰ የሱ ጆሮ በሚሰማው ልክ ነው ድምፅ የሚፈቀደው እንጂ አንዳችሁ የቀራ ሌላኛውን አዛ እንዳያደርግ ብለዋል ነብዩ አለይሂ ሰላቱ ወሰላም። ሁላችሁም ጌታውን ያናገረ ነው። አንዳችሁ ሌላኛው ላይ ድምፁን ጮክ አድርጎ እንዳይረብሽ አዛ እንዳያደርግ ብለዋልና ጎረቤት ያለን አጠገብ ላጠገብ ያለን ከመረበሽ አልፎ ሁለተኛ ሶስተኛ ሶፍ ላይ ያሉ ኢማምን ሁሉ የሚረብሹ ሰዎች አሉ። በተለይ ድምፅ ያላቸው ፊደሎችን ሲያነው ይህ ስህተት ነው። እያንዳንዱ ሰጋጅ ማሙም ሲሆን ለራሱ በሚሰማው ልክ ብቻ ነው መቅራት ያለበት። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى فاتقوا الله يا أولي الأبصار. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። ዛሬ ዱንያ ላይ አላህን ያልፈራ ነገ አኺራ ላይ ይፈራል
ያፍራል፣ ይከስራል፣ ይዋረዳል። ዛሬ ዱንያ ላይ ግን በሁሉም ነገር ላይ አላህን የፈራ የተጠነቀቀ አኼራ አለብኝ ያለ የተዘጋጀ ነገ አኼራ ላይ ይከብራል፣ የጀነት ንጉሥ ይሆናል። አላህን ተባረከ ወተዓላ የመፍራት አንዱ መገለጫ 5 ወቅት ሶላትን በአግባቡ በስርዓቱ መስገድ ነው። የአላህ ባሮች ሆይ ሰው እንደመሆናችን ብዙ ጥፋቶችን ልናጠፋ ወንጀል ልናበዛ እንችላለን። ሶላት አንዱ ወንጀል ማራገፊያ ነው። ከአላህ ጋር ያለን ግንኙነት ማስተካከያ ነው። የ5 ወቅት ሶላቶች ምሳሌ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የአንዳችን ደጃፍ ላይ እንዳለ ወራጅ ወንዝ ነው። አንድ ሰው ቤቱ ደጃፍ ላይ ርቆ ሳይሄድ ወራጅ ወንዝ ቢኖር ንጹህ ውሃ ቢኖር በቀን 5 ጊዜ ገላውን ቢታጠብ ሰውነቱ ላይ አንዳች ቆሻሻ እድፍ ሊኖር ይችላል እንዴ ብለው ነቢዩ ዓለይሂ ሰላቱ ወሰላም ጠይቀዋል። ኧረ በጭራሽ ብለዋቸዋል ሷሐቦች። በቀን 5 ጊዜ ውሃው ቆሻሻን ማያጠራቅም ወራጅ የሆነ ወንዝ ከሆነ ርቆ ሳይሄድ ደግሞ እዛው በሩ ላይ ታጥቦ ወደ ቤቱ የሚገባ ከሆነ ከሩቅ እንኳ ታጥቦ ቢመጣ ሲሄድ ሲመጣ ቆሻሻ ሊነካው ይችላል ይባላል። ቤቱ ደጃፍ ላይ ወራጅ ወንዝ ሆኖ ቆሻሻን ማይዝ በቀን 5 ጊዜ ገላውን የሚታጠብ ሰው ምንም ቆሻሻ አይኖርበትም። 5 ወቅት ሶላትም ልክ እንደዚህ ሆነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አስተካክሎ አሳምሮ 5 ወቅት ሶላትን የሰገደ ሰው ሶላቱ ከወንጀሉ ንጹህ ያደርገዋል። ኢነል ሐሰናቲ ዩዝሂብነ ሰይአቲ ዛሊከ ዚክራ ሊዛኪሪን። ወንጀል ሰራሁ ብሎ አንድ ሰው ነቢይን መጥቶ ዓለይሂ ሰላቱ ወሰላም ሲያማክራቸው ዝም አሉት። ከዛ ከሰማይ ቁርአን ወረደ። 5 ወቅት ሶላትን በአግባቡ ስገዱ። 5 ወቅት ሶላት መልካም ስራ ነው። መልካም ስራ መጥፎ ስራን አጥቦ ያስወግዳል። ይህ መገሰጽ፣ ማስታወስ፣ መመለስ ለሚፈልግ ሁሉ ነው፣ ለዚህ ሰው ብቻ ሳይሆን የሚል የቁርአን አንቀጽ ወርዷል። ታዲያ የአላህ ባሮች ሶላት መጥፎ ስራን የሚያስወግደው ወንጀልን የሚያስምረው ያማረና የተስተካከለ ሲሆን ነካ ነካ የሚደረግ ሶላት ሳይሆን ትክክለኛ ሶላት ሲሆን ነው ወንጀልን አጥቦ የሚያስወግደው ከአላህ ጋር የሚያስታርቀው። ባሳለፍናቸው ኹጥባዎች ዋና ዋና የሚባሉ ከሶላት በፊት የሶላት መግቢያ ላይ የሚፈጸሙ ስህተቶችን አይተናል። ዛሬ ኢንሻአላህ ይሄን ርዕስ የምናጠናቀቅበት ዋና ዋና ሶላት ውስጥ የሚከሰቱ ሶላትን ዋጋ የሚያሳጡ አልሰገድክም ሁሉ በሚል ወንጀል ሊያስጠይቁ የሚችሉ ስህተቶችን ምንጠቅስ ይሆናል። ሶላት መስገዳችን ብቻ በቂ አይደለም፣ አሰጋገዱን ማወቅ አለብን። አሰጋገዱን ማወቃችን ብቻም በቂ አይደለም፣ አሰጋገድ ላይ የሚፈጸሙ ስህተቶችን አውቀን መጠንቀቅ መቻል አለብን። ነቢዩ ዓለይሂ ሰላቱ ወሰላም ሲሰግድ ያዩትን ሰው ሰግዶ ሄዶ ሰላም ሲላቸው ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም ብለው 3 አመላልሰዋል። በዛ ዘመን የነበረ ሰው በሳቸው ሀገር የነበረ ሰው ሰግዶ ሳለ አልሰገድክም ከተባለ እኛ ምን ልንባል ነው? ዓለይሂ ሰላቱ ወሰላም ኢዝሀብ ፈሰሊ ፈኢነከ ለም ቱሰሊ፣ ብትሰግድም ጎንበስ ቀና ብትልም አልሰገድክም ትክክለኛውን ሶላት ተመለስ ስገድ ብለውታል። 3 ካመላለሱት በኋላ ስህተቱን ነግረውታል። መስገድ ስትፈልግ እንዲህ አድርግ፣ እንዲህ በል ወዘተ ብለው የሶላት ቅደም ተከተልን፣ አደብን፣ ስርዓትን፣ አርካንን የያዘ ምክር ሰጥተውታል። ይሄን ያጎደለ የእሱ አይነትን የችኮላና መሰል ስህተቶችን የፈጸመ ሰው ቢሰግድም አልሰገደም ማለት ነው። እኛን ማን ነው እንደሳቸው ሂድ ስገድ አልሰገድክም ያለ ሊያስተምረን የሚችለው? እኛ ካልተማረን በስተቀር። እሳቸው ስህተቱን አይተው ሂድ ስገድ ብለውታል፣ አልሰገድክም ብለውታል። 3 አመላልሰውታል፣ አድክመውታል። ስህተቱን እንዲያውቅ ምክሩን በደንብ እንዲያስታውስ እንዲቀበል። ባለንበት ዘመን ህይወት ሩጫ ብቻ ሆኗል። ሶላቱ፣ ዒባዳው፣ የአኼራ ጉዳይ ትርፍ ጊዜ ላይ ብቻ የሚደረግ ሆኗል። ከአንገት በላይ የሚደረግ ሆኗል ብዙዎቻችን ዘንድ። ዋና አለን የምንለው ዒባዳ ሶላት። ሶላታችን ስህተቶች ከበዙበት፣ ከአላህ ካላቃረበን፣ ወንጀላችንን ካላራገፈልን፣ በየመሃሉ ምንሰራውን ጥፋት ካላረመልን ምን ይዘን ነው አላህ ፊት እንቆመው? ኢዛ ሶላትን ጉዳይ ነቢዩ ዓለይሂ ሰላቱ ወሰላም ሲሞቱ መጨረሻ ላይ አደራ ባሉት መሰረት የመልእክተኛው የነቢዩ አደራ ነው፣ የአላህ አደራ ነው። ራሳችንን ካልተቆጣጠረን፣ አሰጋገዳችንን ካልገመገምን
ነገ አኼራ ከሄደን በኋላ ሶላታችን ተበላሽቶ ብናገኘው ወደ ዱንያ መተን ማስተካከል አንችልም። ሶላት አኼራ ላይ ተበላሽቶ የሚያዋርደው የሚያስጠይቀው እዚህ አፈጻጸም ላይ ስህተት ከበዛበት ነው። ከሶላት ስህተቶች ሌላኛው ያለ ሱትራ መስገድ ነው። ያለ ምልክት መስገድ ነው። ሜዳ ላይ አደባባይ ላይ መስገድ። ነቢያችን አለይሂ ሰላቱ ወሰላም አንዳችሁ ሲሰግድ ፈልዩሰሊ ኢላ ሱትረቲን ወደ ሱትራ ሆኖ ይስገድ ብለዋል። መከለያ ማለት ነው። ወልየድኑ ሚነ ሱትረቲ ከሱትራውም ቀረብ ይበል ብለዋል። ሱትራ ማለት የሰጋጅ ምልክት ማለት ነው። አንድ ሰው የሰገደ እንደሆነ ሰዎች አውቀው እንዳያቋርጡት የሚያደርግ ምልክት፣ እሱም ደግሞ እይታውን የሚገድብለት ምልክት ማለት ነው። ስለዚህ ሱትራ እንደ ግድግዳ ከፍ ያለ ቢሆን የተመረጠ ነው። ካልሆነ መስጂድ ላይ ያሉ ምሰሶዎች ሱትራ ሊሆኑ ይችላሉ። ፊት ለፊት የተቀመጠ ወንድም እህት ሱትራ ልናደርግ እንችላለን። ሴት ሴትን ወንድ ወንድን እንጂ ሴት ከወንድ ፊት መሆኗ ማለፏ ሶላት ሊያቋርጥ ይችላል ማህረም ካልሆነች በስተቀር። ብዙ ሰዎች መስጂድ ላይ ወደ አወል ሶፍ ጠጋ ብለው ግድግዳን ሱትራ ማድረግ እየቻሉ መደገፊያዎችን ሱትራ ማድረግ እየቻሉ መሰሶዎችን ሱትራ ማድረግ እየቻሉ ሌላም የሱትራን አንገብጋቢነት የሚያውቁ መስጂዶች ላይ የሚቀመጡ ሱትራ ምልክቶች አሉ። እነዚህን መጠቀም እየቻሉ ቢያንስ እንኳ ፊት ለፊታቸው ያለ ወንድማቸውን መጠቀም እየቻሉ ሜዳ ላይ በር ላይ ይሰግዳሉ። እንዲህ አይነቱ ሰው ሶላቱ ዋጋ አይኖረው፣ ሶላት ሊበላሽም ይችላል። ሱትራ ማድረግ ብዙሃኑ ሊቃውንት ዘንድ የጠበቀ ሱና ቢሆንም የተወሰኑ ሊቃውንት ዘንድ ዋጅብ ነው፣ ግዴታ ነው ተብሏል። ስለዚህ ከሶላት ስህተት አንዱ ብድግ ብሎ ያገኙት ቦታ ላይ መስገድ ነው። ይህ መሆን የለበትም። ለሶላት ዋጋ መስጠት ያስፈልጋል፣ ቦታ መምረጥ ያስፈልጋል። ከዚህ በተቃራኒ ደግሞ ሰጋጁ ሱትራ ሳያደርግ መስገዱ ስህተት ሲሆን፣ ሌላኛው ሰጋጅን ያቋረጡ ማለፍ ነው። ሰጋጅን ያቋረጡ ማለፍ ከሶላት ውጭ ያሉ ሰዎች ስህተት ነው። ከሶላት ጋር ተያይዞ ያለ ስህተት ነው። አንድ ሰው ሰጋጅን አቋርጦ ከሚያልፍ 40 ቢቆም ይሻለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። 40 ቢቆም ይሻላል። 40 ምንድን ነው? 40 ቀን ቢቆም ይሻለዋል ተብሏል። 40 ወር ቢቆም ይሻለዋል፣ 40 ዓመት ቢቆም ይሻለዋል ማለት ነው ተብሏል። ሰጋጅን አቋርጦ ከማለፍ ለ40 ዓመት ቆሞ ቢቀር ይሻለዋል አንድ ሰው። አንዳችሁ የሰገደ ሳለ ሰው አቋርጦት ለማለፍ ከሞከረ ይመልሰው፣ እምቢ ካለ ይታገለው ብለዋል። እስከ መጣሉ እንኳ ቢደርስ ገፍትሮ መመለስ ይቻላል። ስለዚህ ሶላትን ልናከብር ስንሰግድ ምልክት አድርገን ምልክት ካለበት ፈልገን ልንሰግድ፣ የሚሰግድን ሰው ደግሞ አቋርጠን ከማለፍ ልንጠነቀቅ ይገባናል። ሰጋጅ ሱትራ የማስቀመጥ ምልክት ግዴታ አለበት። ቢያንስ 1 ክንድ የሚያክል ከፍታ ያለው ጣቶች ተዘርግተው አሊያ ደግሞ ታጥፈውም ቢሆን ተጨብጠው ከፍታ ያለው ሱትራ መኖር አለበት። ከዛ የሚያንስ መሆን የለበትም። ይሄን መፈለግ ያስፈልጋል፣ ማዘጋጀት ያስፈልጋል። ወደፊት ወደ አወል ሶፍ ጠጋ ብሎ ሱትራ አድርጎ መስገድ ካልሆነ ከፊት የሚሰግደውን ሰው ሱትራ አድርጎ ምልክት አድርጎ መስገድ ይቻላል። ሱትራ አድርጎ የሚሰግድን ሰው አቋርጦ ከማለፍ ደግሞ መጠንቀቅ ከሶላት ውጭ ያለ ሰው ኃላፊነትና ግዴታ ነው። ምልክት ሳያደርግ የሚሰግድን ሰው ካገኘን አቋርጠን ከማለፍ ተጠንቅቀን ከኋላ ለማለፍ ልንሞክር ይገባናል። ምንም አማራጭ ካጣን መሰበርም ካቃተን ከቆመበት 3 ክንድ ወይም ስጁድ ሲደረግ ግንባር የሚያልፍበትን ያክል ርቀት ትተን ነው እንጂ መታለፍ ያለበት ከፊቱ ቆርጦ ማለፍ ወንጀል ነው። ሌላኛው የሶላት ስህተት ሶፎችን አለማሟላት ነው። ሶፍን አለማስተካከል ነው። በሶፎች መሃል ክፍተትን መተው ነው። ሶፍን ማቆራረጥ፣ የፊት ሶፍ ሳይሞላ ከኋላ ሌላ ሶፍ መፍጠር፣ ሶፍ ላይ ሲቆሙ ቀጥ ብሎ ተስተካክሎ አለመቆም፣ እግሮችን ማንሻፈፍ፣ ከቂብላ ማዞር፣ ቀጥ ብሎ መቆም ሲገባ አንዳንዶች ወደ ምስራቅ ዘንበል ብለው ሌሎች ወደ ምዕራብ ዘንበል ብለው የሚቆሙበት ሁኔታ አለ። ሁሉም የሰውነት አካል በተቻለ ያክል ቂብላን መቀጣጨት አለበት። ሁሉም የሰውነት አካል ከአብዱላህ ብኑ አባስ ከሰሐቦች እንደተነገረው ጣቶች ሳይቀር እግሮች ሳይቀር ቂብላ አላቸው። ቂብላ መታየት መታሰብ ያለበት በፊት ብቻ አይደለም። ምንም እንኳ በዋነኝነት ቂብላ የሚታሰበው በፊትና በፊት ለፊት የሰውነት አካላት በደረት ቢሆንም ስጁድ ሲወረድ፣ ሲቆም፣ ሩኩዕ ሲደረግ ሁሉ የሰውነት አካላት ቂብላን ማሰብ አለባቸው። ወደ ቂብላ መዞር አለባቸው። እግር ቀጥ ማለት ሲገባው ተንሻፎ መቆም የለበትም። አሊያ ደግሞ ተጣሞ ወደ ውስጥ መቆም የለበትም። አንዳንዶች ሶፍን ለመግጠም ፈልገው እግራቸውን ያጣሙታል። የራሳቸውን እግር እስኪገጥሙ ድረስ ጣታቸውን ጫፉ። ያ መሆን የለበትም። ቀጥ ማለት አለበት። ወከዛልክ ለሁለት ሰው የሚበቃን ቦታ አንድ ሰው የሚይዝበት ሁኔታ አለ። እግራቸውን በጣም አስፍተው፣ ይሄ ረሱብ ይባላል፣ መዝረፍ ይባላል፣ መስረቅ ይባላል።
መስጂድ በተለይ የፊት ለፊት ሶፎች ውድ ቦታዎች ናቸው። ሰዎች ቢገባቸው ቢያውቁ ኖሮ አዳን ለማለትና አወል ሶፍ ክብሩን ለማግኘት ተሻምተው ቀድመው ደርሰው እድሉን ባያገኙት እጣጥለው የራሳቸው ለማድረግ ይሞክሩ ነበር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ሰዎች መስጂድ ገብተው አወል ሶፍ ቦታ ማግኘት እየቻሉ ከኢማም ቅርብ መሆን እየቻሉ ግርግዳ ለመደገፍ ብለው ለመዝናናት ብለው ይበታተናል፣ ወደ ኋላ ይቀራሉ። መሆን የነበረበት ግን አወል ሶፍ ላይ ፈጥኖ መገኘት ነው። አዳንም መደበኛ ሙእድን በሌለበት ቦታ ላይ ይሄ ልብ መባል አለበት። የአዳንን ትርፍ ቢያውቁ ሰዎች ጥቅሙን ቢያውቁ እኔ ላለሁ ብለው ከዛ ሳይስማሙ ቢቀሩ በዕጣ ነበር አዳን ለማለት የሚሞክሩት ብለዋል። ታዲያ አወል ሶፍ በዚህ ልክ አስፈላጊ ከመሆኑ አንፃር አንዳንድ ሰዎች አወል ሶፍ ላይ የፊት ሶፎች ላይ የሁለት ሰው ቦታ አስፍተው የሚይዙ ሰዎች አሉ። ውጪው እንኳ የሰው ቦታ መዝረፍ ወንጀል ነው። መስጂድ ሲሆን የሁለት ሰው ቦታን ለብቻ መያዝ ትልቅ ጥፋት ነው የሚሆነው። በጥቅሉ ሶፍን በተመለከተ ነብዩ አለይሂ ሰላቱ ወሰላም የሰጡት መመሪያ አለ። በዛ መመሪያ መሰረት የፊት ሶፍ ሙሉ፣ ከዛ ሁለተኛውን ሶፍ ተቀራረቡ፣ ለወንድሞቻችሁ ለስለስ በሉ፣ ግትር አትበሉ። ሰው ሊያስገባ የሚችል ቦታ ካለ ገፊ አትሁን፣ አቃፊ ሁን፣ ለስለስ በል፣ ለዘብ በል። የሚያስገባ ከሆነ አስገባ። የፊት ሶፍ ሳትሞሉ ሌላ አትጀምሩ። ሶፍም ሙሉ አስተካክሉ። አወል ሶፍ ያላችሁት እኔን ኢማሙን ተከተሉ፣ ከኋላ ያሉት ደግሞ እናንተን ይከተሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የፊት ሶፍ ሳይሞላ ሁለተኛ ሳይሞላ ሶስተኛ መጀመር ስተት ነው። ተራርቆ መቆም ስተት ነው። አማራጭ ካለና ካልተጀመረ መሰሶች ሶፍ የሚያቋርጡ ከሆነ በመሰሶች መሃል መቆም የተወገዘ ነው። ነገር ግን የቦታ ጥበት ካለ ይቻላል። የቦታ ጥበት ባይኖርም የማያውቁ ሰዎች ከጀመሩት በመሰሶች መሃል አልቆምም ብሎ ክፍተት ፈጥሮ ኋላ ሄዶ ከመቆም የተጀመረውን መሙላቱ የተሻለ ነው። መሰሶች መሃል ክፍተት ፈጥሮ ያን ክፍተት ትቶ ከኋላ መጀመሩ መሰሶ ይቋረጣል ብሎ የባሰ ሰፊ ክፍተትን መፍጠር ስለሚሆን ጥበት በሌለበት ሰዓት በመሰሶች መሃል አለመቆም፣ የሚያቋርጡ መሰሶች ከሆኑ ሰፍን ከተቆመበት ግን ያን መሙላቱ በላጭ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሶፍን አስመልክተው ሲናገሩ ምን ብለዋል? አቂሙ ሱፉፈ ወሓዱ ቢልመናኪቢ ወሱዱ ልኸለላ ወሊኑ ቢአይዲ ኢኽዋኒኩም ወላ ተደሩ ፍሩጃትን ሊሸይጣን ወመን ወሰለ ሶፈን ወሰለሁ ላህ ወመን ቀጠዐ ሶፈን ቀጠዐሁ ላህ ብለዋል። ይህን ሐዲስ ኢማም አልባኒ ሌሎችም ሰው ይበሉት። ሶፍ ላይ ቀጥ በሉ፣ አስተካክሉ ሶፋቸው። በሌሎች ዘገቦች እንደተነገረው መላኢኮች እንደሚሰለፉ ተሰለፉ። ምድር ላይ ያለ ድንቅ ሰልፍ ቢኖር የሶላት ሰልፍ ነው። ሰማይ ላይ ካሉ ከተከበሩ መላኢኮች ጋር የሚያመሳስል። ክፍተቶችን ሙሉ፣ ክፍተት አትተው። ለወንድሞቻችሁ ለዘብ በሉ፣ ድርቅ ግትር አትበሉ፣ አትጋፉ፣ አትዝረፉ ቦታ በማዕና ሐዲስ። ለሸይጣን ክፍት ቦታ አትተው። ሶፍን ያስተካከለ የሞላ የቀጠለ አላህ ይቀጥለው በረሕመቱ በምህረቱ። ስራጥን ቀጥሎለት ያሻገረው ጀነት ይግባ። ሰፊ ነው የቃሉ ማዕና። ሶፍን የቆረጠ አላህ ይቁረጠው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ከባድ ዛቻ ነው። ይሄን የሶፍ አደብን ተከትሎ መሰለፍ ይገባል። ሌላኛው የሶላት ስህተት ኢቃም እንደሰሙ ብድግ ብሎ ለሶላት አለመቆም፣ በወሬ መጠመድ፣ ዱዓ ላይ መመሰጥ፣ የጀመርኩትን ሱራ ገጽ ልጨርስ ማለት ነው። ይህ ስህተት ነው። ቀድ ቃመት ሶላ ማለት ተነሱ ቁሙ፣ ሶላት ቀርቧል ማለት። ኢማም ከገባ ተነስቶ ይቆማል። ኢማሙ ሲገባ ማይታይ ከሆነ ቀድ ቃመት ሶላ፣ ሐያ ዐለ ሶላ፣ ሐያ ዐለ ፈላህ ሲባል ተነስቶ መቆም አለበት። ይሄን ትቶ ኢቃም እየተባለ ኢማም ገብቶ አንዳንዴ ኢቃሙ አልቆ እስተው እንኳን እየተባለ ቁጭ ብለው የሚያወሩ ሰዎችን እናያለን። ስህተት ነው። ቁጭ ብለው ዱዓ የሚያደርጉ ሰዎችን እናያለን። ይሄም ስህተት ነው፣ ቦታው አይደለም። ቁጭ ብለው ቁርአናቸውን የሚቀጥሉ ሰዎችን እናያለን። ይሄም ስህተት ነው፣ ቦታው አይደለም። ቁርአን ቢሆንም ስህተት ነው ወይ? አዎ ቦታው ስላልሆነ። ኢቃም ከተባለ በኋላ ሶላቱን ካመስገድ አይቻልም ሌላ ሶላት። ፈኢዛ ኡቂመት ሶላቱ ፈላ ሶላተ ኢላ አልመክቱባ አው ከማ ቃል ዐለይሂ ሰላቱ ወሰላም። ኢቃም ከተባለ ሌላ ሶላት የለም፣ ኢቃም የተባለለት ግዴታው ሶላት እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ከዚሁ ጋር ተያይዞ ብዙ ሰዎች የሚፈጽሙ ስህተት ኢቃም የተባለ ሱና የሚጀምሩ ሰዎች አሉ። ይሄም ስህተት ነው። ቀድሞ የጀመረ ሰው ካገባደደው አንደኛውን ረክዓ ጨርሶ ወደ ሁለተኛው ረክዓ ገብቶ ከሆነ ፈጠን ብሎ የያዘውን ሱና አጠናቆ ወደ ፈርዱ መሄድ ይችላል። ገና የጀመረ ሰው ቢያንስ አንዱን ረክዓ ጨርሶ ወደ ሁለተኛው ያልተነሳ ሰው ኢቃም ሲጀመር አቆሞ አቋርጦ ወደ ፈርዱ መግባት አለበት። ይህ ከመሆኑ ጋር ኢቃም የተባለ የያዙትን ስልክ ልጨርስ የሚሉ
ቁጭ ብለው የሚጫወቱ እግራቸውን ዘርግተው ግርግዳ ተደግፈው የሚያዛጉ ሰነፍ ሰዎች አሉ። ወላ የዛሉ ቀውሙን የተአኸሩነ ሐታ ዩአኺረሁሙላህ። ኢቃም ተብሎ ሶፍ ክፍት ሆኖ ከኋላ ሆኖ የሚዘናጉ የሚንዘላዘሉ ወደኋላ የሚሉ ሰዎች ከመኖር አይወዝኑም። እንዲህ አይነት ሰዎች በዚህ ወደኋላ በማለታቸው ምክንያት አላህ ከጀነት ያዘገያቸዋል። ሶላት ላይ መዘናጋት መስነፍ ወደኋላ ማለት ከአላህ ረሕመት ወደኋላ ያደርጋል። ጀነት ከመግባት ወደኋላ ያደርጋል። በጣም የሚከብደው የሚቀፋው ደግሞ ኢቃም ተብሎ ሶላት ተጀምሮ እንኳ የዱንያን ወሬ የሚያወሩ ሰዎች የሚስቁ የሚቀልዱ ሰዎች አሉ። ውጭ የጀመሩትን ጨዋታ ውጭ የጀመሩትን ወሬ ይዘው መስጂድ ውስጥ ገብተው አላልቅ ሲላቸው ማቆም የቻሉ መተው የቻሉ ሶላት እየተሰገደ እጅ በኪስ አድርገው የሚቀልዱ የሚስቁ ሰዎች አሉ። እየሮጡ እየተላፉ መተው ሶላት ውስጥ ፈገግ ያሉ የሚሰግዱ ሰዎች አሉ። ከሶላቱ በፊት የያዙት ጨዋታ ከውስጣቸው ስላልወጣ ረቡል ዓለሚንን ቢቀልቢን ላሂን ጋፊልን ያናግሩታል ማለት ነው። ልባቸው ያለው ሌላ ዓለም ነው ከሶላቱ በስተፊት በነበረው ጉዳይ። ነገር ግን በአካል ብቻ ለአላህ ጎንበስ ቀና ይሉለታል። ሶላት ላይ ፈገግታ ነውር ነው። ሳቅ ደረጃ ከደረሰ ሶላትም ሊያበላሽ ይችላል፣ ያበላሻል ተብሎ። ሌላው የሶላት ስህተት ኢንቲዛሩል ኢማሚ ኢን ካነ ሳጅደን አው ጃሊሰን ሐታ ይቁም። ልክ ወደ መስጂድ ሲገቡ ዘግይቶ የመጣ ሰው ኢማሙ ቁጭ ብሎ ከሆነ እስኪነሳ ድረስ፣ ስጁድ አድርጎ ከሆነ እስኪነሳ፣ ቁጭ ብሎ ከሆነ እስኪቆም ድረስ ቆመው የሚጠብቁ ሰዎች አሉ። አርፍደው የመጡ ሰዎች መሆን ያለበት ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አንዳችሁ ወደ መስጂድ ከመጣ ወደ ሶላት ከመጣ ኢማሙ እንደሆነው ይሁን፣ ኢማሙ የሚያደርገውን ያድርግ ብሏል። ኢማሙ ቆሞ ደረሰን ቶሎ እንገባለን። ኢማሙ ሩኩዕ ላይ ሆኖ ደረሰን እንገባለን። ኢማሙ ስጁድ ላይ ሆኖ ደረሰን መግባት አለብን። ተሸሁድ ላይ ሆኖም ደረሰን መግባት ነው ያለብን። ኢነማ ጁዒለል ኢማሙ ሊዩእተመ ቢሂ። ኢማም የተደረገው ሰዎች ይከተሉ ዘንድ ነው። በምንድን ነው የሚከተሉት? መስጂድ ሲገቡ እሱ ባለበት ሁኔታ። ምናልባትም ያቺ ስጁድ ትሆናለች የመጨረሻ የሶላት እድላችን። ስጁድ አድርጎ ማይነሳ ሰው ሊኖር ይችላል። ይነሳል ወይስ ያሰላምታል? አሁን ስለምነሳ ለምን ስጁድ ወርዳለሁ ወዘተ የሚሉ ሰዎች አሉ። ስህተት ነው። ይሄ ከነቢዩ ዓለይሂ ሰላቱ ወሰላም መመሪያ ጋር ይጋጫል። ሌላው ኢማም ሩኩዕ አድርጎ የደረሱ ሰዎች ኢማሙን ሩኩዕ ላይ ለማግኘት ብለው ተክቢረተል ኢሕራም ሳያደርጉ ሮጠው የሚያጎነብሱ ሰዎች አሉ። ይሄም ስህተት ነው። ነቢዩ ዓለይሂ ሰላቱ ወሰላም የሶላት መክፈቻ ተክቢረተል ኢሕራም እንደሆነ ነግረውናል። ተሕሪሙሃ ተክቢር ወተሕሊሉሃ ተስሊም ብላ የሶላት መክፈቻው መግቢያው ተክቢረተል ኢሕራም። አርፍዶ የመጣ ሰው ኢማም ሩኩዕ ላይ ሆኖ ከተደረሰ ከተገባ ረክዓው ይቆጠራል በሚለው በብዙሃኑ ሊቃውንት አስተያየት መሰረት ሄደው ሩኩዕ ላይ ሳይነሳ ከደረስኩኝ ይቆጠርልኛል ብለው ስለሚያስቡ የሮጡ መተው ተክቢረተል ኢሕራም ቆመው ቀጥ ብለው ማድረግ ሲገባቸው ተክቢረተል ኢሕራም ሳያደርጉ የሚገቡ ሰዎች አሉ። ተክቢረተል ኢሕራም ቆሞ ተስተካክሎ ያላደረገ ሰው ሶላት የለው። ስለዚህ ከዚህ ስህተት መራቅ ይገባል። ሌላኛው የሶላት ስህተት ንያን በድምፅ መነየት ነው። ሌላኛው የሶላት ስህተት ንያን ድምፅ አውጥቶ ግራና ቀኝ ላይ ያለ ሰው አልፎ ተርፎ ሁሉ ከፊት ሶፍ ያለ ሰው እስኪሰማ ድረስ ነወይቱ ኡሶሊ ፈርደ ዙህሪ 4 ረክዓትን ወዘተ የሚሉ ሰዎች አሉ። ይሄ ስህተት ነው። ንያን ባፍ መናገር ሱና ነው ወይም ይወደዳል የሚሉ የሻፊዕያ ሊቃውንት ዘንድም ቢሆን ሌሎች እስኪሰሙ ድረስ ድምፅ ማሰማቱ የተወገዘ ነው፣ ቀቢሕ ነው፣ ትልቅ ስህተት ነው። በመሰረቱ ሶላት ሲነየት ጾምም ይሁን ሌላ ዒባዳ በልብ ነው። ኢነመል አዕማሉ ቢንኒያት ተብሏል። እናታችን አይሻ ረዲየላሁ ዐንሃ የነቢን አሰጋገድ ሲገልጹ መጀመሪያ ነቢ ያደርጉ የነበረው አላሁ አክበር ማለት ነው፣ የመክፈቻ ተክቢራ ማለት። ከዛ በፊት ሚሉት የሚያደርጉት ነገር ቢኖር ኖሮ ንያ ቢባል ኖሮ ከነቢ ዘንድ ቢገኝ ኖሮ አይሻ ያስተላልፉ ነበር። ማታ እሳቸው ጋር ብዙ ጊዜ ሰግደዋል ነቢ ሰለላሁ ዐለይሂ ወሰለም። አየሩ ጸጥ ብሎ ቢነይቱ ኖሮ በአፍ ሚሉት ነገር ቢኖር ኖሮ እናታችን አይሻ፣ ኡሙ ሰለማ፣ ሐፍሷ፣ ሌሎች አዝዋጁ ዘውጃቱ ነቢይ ዓለይሂ ሰላቱ ወሰላም ሰምተው ያስተላልፉ ነበርና ንያ በአፍ የሚባል ነገር የለም፣ በልብ ነው ንያ። ነገር ግን ልብ አንዳንዴ ሊዘናጋ ስለሚችል አፍ ምላስ ልብን እንዲያግዘው በልብ የተነየተው በአፍ ቢገለጽ መልካም ነው የሚሉ ሊቃውንት አሉ፣ የሻፊዕያ መዝሀብ ሌሎችም። እነሱ ዘንድ እንኳ ቢሆን በአፉ ብቻ ምላሱን አንቀሳቅሶ ይበለው እንጂ ግራ ቀኝ ያለ ሰው መስማት የለበትም ብለዋል። ስለዚህ ሲጀምርም በአፍ መናገሩ ራሱ ስህተት ነው፣ ቢድዓ ነው። ነቢዩ ሰሓቦች አላደረጉትም። ጭራሽ ደግሞ ነው ወይቱ ኡሰሊ ያሉ ግራ ቀኝ ያለ ሰው እስኪሰማ ድረስ በአፍ ንያን መናገሩ ድምፅ ማሰማቱ ስህተት ነው። ሌላኛው ስህተት ፋቲሓን የሰባበሩ መቅራት ነው።
ፋቲሓ የሶላት ሩክን ነው፣ ትልቁ ሩክን ነው። ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቁርአን መክፈቻ የሆነችውን ፋቲሓን ያልቀራ ሰው ሶላት የለውም ብለዋል። መቀራቱ ደግሞ ይቅረኡ ከማ ዑሊምቱም በታዘዛችሁት መሰረት በተስተማራችሁት መሰረት ቅሩ ተብለናልና ፋቲሓን የሰባበሩ መቅራት ትልቁ የብዙ ሰዎች በተለይ እንደ አጀም እንደ ሐበሻ የብዙ ቁርአንን በተጅዊድ ያልቀራ ሰው ችግር ነው። በተለይ እድሜያቸው ከፍ ያለ አባት እናቶች አያቶች ፋቲሓን ሲቀሩ ሌላ ቋንቋ የሚናገሩ ሁሉ የሚመስልበት ሁኔታ አለ። ይህ አይገባም። ፋቲሓን ዝቅ ብሎ አሁን ላይ አልሐምዱሊላህ ልጆች በደንብ መኻሪጀል ሑሩፍን እየተማሩ ስለሆነ ቁርአን ቤት ሄዶ መድረሳ ሄዶ መስጂድ ሄዶ መቅራት ያልቻለ አባት እናት ከልጆቻቸው እስቲ ፋቲሓን አስተካክሉልኝ ብለው ፋቲሓ ተስተካክሎ መቀራት አለበት። ቁርአን የአላህ ቃል ነው። እኛ እንደፈለገን ሳይሆን መቀራት ያለብን በወረደው መሰረት መቀራት አለበት። አልቂራአቱ ሱነቱን ሙተበዓ ያእኹዙሃ አልአኺሩ ዐኒል አወሊ ፈቅረኡ ከማ ዑሊምቱም። ቁርአን አቀራር በዘፈቀደ አይደለም። ከኋላ የመጡት ከፊት ካለፉት ነው የሚቀሩት። በተስተማራችሁት መሰረት ቅሩ ተብሏል። እንደፈለገ ቁርአን ማንም ሊቀራው አይገባም። በተለይ ፋቲሓን አስተካክሎ መቅራት የሁሉም ሙስሊም ግዴታ ነው። መሰባበር የለበትም። ሲንና ሷዱን፣ ዷድና ዳሉን፣ አይንና ሐምዙን መለየት ያስፈልጋል። አብዛኛው የሀገራችን ሰው በሚቀራበት ጊዜ ሲሰማ ወላሂ ያሳፍራልና ፋቲሓን አስተካክሎ መቅራት የእያንዳንዱ ሰጋጅ ግዴታ ነውና አቀራሪ እንዴት ነው ብሎ መጠየቅ ያስፈልጋል። ሰባብሮ መቅራቱ ሶላትን ሁሉ ሊያበላሽ ይችላል። በተለይ ፊደልን በፊደል መቀየሩ በተለይ ማስተካከል የተቻለ አንድ ሰው ታግሎ አቅቶት ቢሆን ችግር የለውም። ላ ዩከልፉላሁ ነፍሰን ኢላ ውስዐሃ ይባላል። ምንም ሳይሞክር ከእናቱ ሆድ ሲወጣ ቤተሰቦቹ ሲቀሩ እንዳገኘው ሰባብሮ ቀላቅሎ የሚቀራ ያልሞከረ ወንጀለኛ ይሆናል። ሌላኛው ስህተት ማሙም ሆኖ ኢማም ያልሆነ ሰው ከሰዎች ጋር ከኋላ የሚሰግድ ሰው ሲቀራ ዚክር ዱዓ ሲያደርግ ድምፅ ያሰሙ መቅራት ነው። ሶላት ላይ የሚሸውሹ ሰዎች አሉ፣ የሚረብሹ ሰዎች አሉ። ኢማም ከሆነ የጃህር በድምፅ የሚቀሩ ሶላቶች ላይ ከኋላ ያሉ ሰዎች እንዲሰሙ ድምፁን ጮክ አድርጎ ቁርአኑን ቢቀራ ችግር የለውም። ፋቲሓውን ቢቀራ ችግር የለውም። ጮክ ብሎ የጃህር ሶላቶች ላይ ማእሙም የሆነ ሰው ከኋላ ያለ ሰው ሁሉም የራሱን ከንፈር ብቻ ያንቀሳቀሰ የሱ ጆሮ በሚሰማው ልክ ነው ድምፅ የሚፈቀደው እንጂ አንዳችሁ የቀራ ሌላኛውን አዛ እንዳያደርግ ብለዋል ነብዩ አለይሂ ሰላቱ ወሰለም። ሁላችሁም ጌታውን ያናገረ ነው። አንዳችሁ ሌላኛው ላይ ድምፁን ጮክ አድርጎ እንዳይረብሽ አዛ እንዳያደርግ ብለዋልና ጎረቤት ያለን አጠገብ ያለን ከመረበሽ አልፎ ሁለተኛ ሶስተኛ ሶፍ ላይ ያሉ ኢማምን ሁሉ የሚረብሹ ሰዎች አሉ። በተለይ ድምፅ ያላቸው ፊደሎችን ሲያነቡ ይሄ ስህተት ነው። እያንዳንዱ ሰጋጅ ማሙም ሲሆን ለራሱ በሚሰማው ልክ ብቻ ነው መቅራት ያለበት። ከኢማሙ እኩል አብሮ ሱራ መቅራት ደግሞ ክልክል ነው። ነብዩ ከልክለዋል። ብዙ ሰዎች እነሱ የሚያውቁ ሱራ ከተቀራ አብረው ይቀራሉ። በዚህ የሚስተጋባ ድምፅ ሁሉ ይሰማል። ይሄ ስህተት ነው። ማሊ ኡናዘዑል ቁርአና ማነው ቁርአንን የሚሻማኝ? ለምንድን ነው ቁርአንን የምትጋሩኝ? ኢማም የተደረገው ሰዎች ይከተሉ ዘንድ ነው። ኢማም ሲቀራ ዝም ብላችሁ አድምጡ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከኢማም ጋር አብሮ መቅራት ስህተት ነው። ፋቲሓ ነው ከኢማም ኋላ የሚቀራው ብዙዎች ዘንድ። እሱም ቢሆን ሌሎችን በማይረብሽ መልኩ መሆን አለበት። ፋቲሓ አለቀ፣ ማእሙም ዝም ብሎ ነው ማድመጥ ያለበት። የሚያውቀውን ሱራ ቢሆን ባይሆን ኢማም ከተሳሳተ ብቻ ነው ከኋላ ያለ ሰው ኢማምን ሊያርም የሚችለው። ሌላኛው የዚህ ተቃራኒ ስህተት ብዙ ሰዎች አፋቸውን ሳያንቀሳቅሱ የሚቀሩ ሰዎች አሉ። ፋቲሓን ሲቀሩ ተሸሁድ ሲያደርጉ የሶላት ዚክሮችን ሲሉ አፋቸውን ዘግተው ከንፈራቸውን ገጥመው ከመጀመሪያ እስከ መጨረሻ ምንም አፋቸው ሳይንቀሳቀስ የሚቀሩ ሰዎች አሉ። ይህ ሶላትን የሚያበላሽ ስህተት ነው። ሶላት ሲሰገድ ከተክቢራው ጀምሮ አላሁ አክበር ባ ሲባል ከንፈሮች ተላቀው የሚወጣ ፊደል ነው። ቢስሚላሂር ረህማኒር ረሂም ስንል ሚም፣ ባ፣ ፋ ሌሎችም የአፍ የከንፈር የምላስ ፊደሎች አሉና በትክክል እነዚህ ፊደሎች ድምጻቸው ሊወጣ የሚችለው ተነባል የሚባለው አፍ፣ ከንፈር፣ ምላስ ስራውን ሲሰራ። ጮክ ብሎ ጎረቤትን ያሰሙ መረበሽም ስህተት ነው። አፍን ገጥሞ ምንም ሳያንቀሳቅሱ መስገዱ ደግሞ ሶላትን የሚያበላሽ ስህተት ነው። ሌላኛው ስህተት ሶላት ላይ ካዛጋ አፍን ከፍቶ ድምጽ ያወጡ ማዛጋት። ይሄን ነብዩ ከልክለዋል አለይሂ ሰላቱ ወሰላም። ማዛጋት ከሸይጣን ነው። አንዳችሁ ሲያዛጋ የቻለውን ያክል ይመልስ፣ ዋጥ ያድርገው፣ አይፍቀድለት፣ አይውጣ። ከአቅም በላይ ሆኖበት ከወጣም
አፉን እጁ ላይ እንዲጭን ታዘናል፣ ተመክረናል። ከሶላት ውጪም ቢሆን አፍ ከፍቶ ማዛጋት የተወገዘ ነው። ሶላት ላይ ሲሆን የሚወጣው ድምፅ 2 ፊደልና ከዛ በላይ ከሆነ ሶላቱን ሁሉ ሊያበላሽ ይችላል። በማስነጠስ ጊዜም በዛው ልክ የሚረብሹ ሰዎች አሉ። ከተፈጥሯዊው ማስነጠስ የከፋ ጮክ ያለ ድምፅ የሚያወጡ ሰዎች አሉ። ሶላት ውስጥ መሆናቸውን የሚረሱ፣ መስጂድ ውስጥ መሆናቸውን የሚረሱ። ሁለቱም ስህተት ነው። ሌላኛው ስህተት ከስጁድና ከሩኩዕ ሲነሱ ተነስቶ ቀጥ ብሎ አለመቆም። ብዙ ሰዎች ከሩኩዕ በከፊል ተነስተው ብቻ ለስጁድ ይዘጋጃል። ከስጁድም በከፊል ተነስተው ቀጥ ብለው ሳይቀመጡ ሳይረጋጉ ደግሞ ወደ ሁለተኛ ስጁድ ለመውረድ የሚሞክሩ ሰዎች አሉ። ይሄ አንድ ስጁድን ሩኩዕን አለማስተካከል ነው። በሌላ በኩል ደግሞ መረጋጋትን ማጉደል ነው። መረጋጋት ሰከን ማለት የሶላት አንዱ ሩክን ነው። መግቢያ ላይ 3 ጊዜ ሂድ ስገድ አልሰገድክም ያሉት ሰው ያጠፋው አንድ ትልቅ ጥፋት ሶላቱ ላይ አለመረጋጋት ነበር ተብሏል። ብዙ ሰዎች እየተገረፉ ቶሎ በል እየተባሉ የሚሰግዱ እስኪመስል ድረስ የሚፈጥኑ የሚሮጡ ሰዎች አሉ። ሩኩዕ ሲያደርግ ከሩኩዕ ተነስቶ ጀርባውን ቀጥ አድርጎ የማይቆም ሰው አላህ ሶላቱን አያይለትም ተብሏል። ስለዚህ ከስጁድ ተነስቶ ትንሽ በሁለት ስጁዶች መሃል ቀጥ ብሎ መቀመጥ፣ ረቢ ግፊርሊ ማለት ወይም ሌላኛውን ዚክር ማድረግ፣ ከሩኩዕ በኋላም ተነስቶ የተወሰነ ጊዜ መቆም ቀጥ ማለት ያስፈልጋል። ሌላኛው ስህተት ወደ ሩኩዕ ሲወርዱ ልብስን መሰብሰብ ነው። ብዙ ሰዎች ከሩኩዕ ተነስተው ትንሽ ቆም ብለው ወደ ሩኩዕ ሊወርዱ ሲሉ ሱሪያቸውን፣ ሽርጣቸውን፣ ጀለቢያቸውን ሰብሰብ የሚያደርጉ ሰዎች አሉ። ሊሮጡ የሚዘጋጁ የሚመስሉ ሰዎች አሉ። ይሄን ነብዩ ከልክለዋል። ቡኻሪ በዘገቡት ሐዲስ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ጀምዕ ተውቢ ወከፍቲ ሻዕሪ የሚል ሐዲስ። ሶላት ሲሰገድ ልብስን መሰብሰብ ተከልክሏል። ሱሪያቸው ጠቧቸው ነፃነት ስለሚያጡ ይሄ የሚያደርጉ ሰዎች ሊኖሩ ይችላሉ። ሲጀምርም በጠባብና ጥብቅ ባለ ልብስ መስገድ መክሩህ ነው፣ የተወገዘ ነው። የሰውነት ቅርጽ በሚያሳይ ልብስ መስገድ አይቻልም ጭራሽም ያሉ ሊቃውንት አሉ። ስለዚህ ወደ ሩኩዕ ሲወረድ ልብስን መሰብሰብ ሌላኛው ስህተት ነው። ከሩኩዕ ሲነሱ ረበና ወለከል ሐምድ መባል ነው ያለበት። ወሹክር የሚል ቃል የሚጨምሩ ሰዎች አሉ። ይሄም ስህተት ነው፣ ከነቢ አልተገኘም። ረበና ወለከል ሐምድ ሐምደን ከሲረን የሚል የሚቀጥል ዚክር አለ፣ ግን ወሹክር የሚል ቃል መጨመር ስህተት ነው። ሌላኛው ስህተት ከሩኩዕ ሲነሱ በዚህ መልኩ ነው እጅ መነሳት ያለበት። መዳፎች ወደፊት ለፊት ሆነው የመዳፋችን አይበሉባው ጀርባው ወደ ጆሮአችን ሆኖ በዚህ መልኩ መነሳት ሲገባው ሰሚዐ አላሁ ሊመን ሐሚደ ብለው በዚህ መልኩ መዳፋቸው ውስጡን ወደ ፊታቸው አይበሉባውን ወደ ቂብላ አድርገው የሚያነሱ ሰዎች አሉ። ይሄ በዱዓ ጊዜ ነው እንጂ እነዚህ የሚነሳው ከሩኩዕ ስንነሳ በዚህ መልኩ ነው መሆን ያለበት። أعوذ بالله من الشيطان الرجيم يا أيها الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد صلاة لا يكمي فتروا استثوش ليلانيو بسبات سجود أكالوش سجود على ما درقنه نبي عليه الصلاة والسلام إمام البخاري ليلوش مزقبوت حديث በሰባት የሰውነት አካሎች ወይም በሰባት አጥንቶች ስጁድ እንዳደርግ ታዝዣለሁ ብለዋል። ይህ ማለት አንድ ሰው ስጁዱን ጀምሮ እስኪጨርስ ድረስ ሰባት አካላቱ መሬት መንካት አለባቸው፣ ማረፍ መርጋት አለባቸው። ግንባር እስከ አፍንጫ 1፣ 2 መዳፎች 3፣ 2 ጉልበቶች 5፣ 2 የእግር ጣቶች 7። እነዚህ ስጁድ ላይ መሬት መያዝ መንካት አለባቸው። ከመጀመሪያ እስከ መጨረሻ ከነዚህ አንዱ መሬት ያልነካ ሰው በስጁዱ ሰዓት ስጁዱ ትክክል አይደለም። ነክቶ የሆነ ሰዓት ላይ ቢነሳ የተወገዘ ነው እንላለን። ከመጀመሪያ እስከ መጨረሻ ከ3 ከ5 አንዱ አለመንካቱ ሶላት ያበላሻል። በላጩ ከመጀመሪያ እስከ መጨረሻ 7ቱም ስጁድ እስኪያልቅ ድረስ መሬት መያዝ አለባቸው። ይህ ላይ ስጁድ ሲያደርጉ አንድ እጃቸውን አንስተው ሰውነታቸው የሚያኩ የሚጫወቱ አሉ። ከኋላ እግራቸው አንዱን እግራቸውን ሌላኛው እግራቸው ቋንጃ ላይ ተረከዝ ላይ ሰቅለው የሚጫወቱ ስጁዱን በዚህ መልኩ የሚያጠናቁ ሰዎች አሉ። ይህ ስህተት ነው። ከዚህ መራቅ መጠንቀቅ ይገባል። ሌላኛው ስህተት ኢማም ሲያሰላምት ሁለቱን ጨርሶ ሳያሰላምት አሰላምቶ የሚወጡ ሰዎች አሉ። ይህ ስህተት ነው። ሁለቱን ጨርሶ ሳያሰላምት ከኋላ ከመጡ የቀራቸውን ለመሙላት የሚነሱ ሰዎች አሉ። ይህም ስህተት ነው። ከኢማም እኩል ማሰላመት አይቻልም። ቀድሞ ማሰላመት ሶላት ያበላሻል። ኢማም አሰላምቶ እንደጨረሰ ሁለቱንም ሰላሙ አለይኩም ወራህመቱላህ ብሎ የመጨረሻውን ሲጨርስ ነው
የሚያሰላምት ሰውም ማሰላመት መጀመር ያለበት መስቡቅ የሆነ ከኋላ መጥቶ የሚሞላው የጎደለው ረካ ያለበት ሰው መነሳት ያለበት ከዛ በኋላ ገና ኢማም ወደ ቀኙ እንኳን የመጀመሪያውን ተስሊም ለማሰላመት ሲል ጨርሰው የሚያሰላምት ሰዎች አሉ። ለመውጣት የሚሮጡ ሰዎች አሉ። የጎደላቸውን ለመምላት የሚነሱ ሰዎች አሉ። ይስተት ማሰላመት የሶላት ሩክን ነው። ምንም እንኳን አንዱ ብቻ ነው ግዴታ ያሉ በርካታ ሊቃውንት ቢኖሩም ኢማም አህመድ ሌሎችም እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሁለት ነበር የሚያሰላምቱት። ወተህሊሉሃ ተስሊም የሶላት መዝጊያ ማሰላመት ነው ተብሏል። ማሰላመቱን ነብዩ ሲተረጉሙት ሁሌ ሁለት ነበር የሚያሰላምቱት። ማእሙም ኢማም እንዲከተል ነው የታዘዘው። ኢማም ጨርሶ ሁለቱን ሳያሰላምት ማእሙም ማሰላመት የለበትም። ተነስቶ ለመምላት የሚቸኩል ሰው ኢማሙ ጨርሶ እስኪያሰላምት መጠበቅ ይገባዋል። ሌላኛው ስህተት ከሶላት ከማሰላመት ጋር ብቻም ሳይሆን ሩኩዕም ሲደረግ ሱጁድም ሲደረግ ሰዎች ከኢማም ጋር የሚፎካከሩ የሚሯሯጡ ሰዎች ኢማምን መቅደም ሶላት ያበላሻል። ከኢማም በጣም መዘግየትም ሶላት ያበላሻል። በተለይ በሩክኖች ሲሆን ከኢማም እኩል መሄድም አብሮ መከተል ኢማምን ይሄም የተወገዘ ነው። መሆን ያለበት ምንድነው? ኢማምን ቀስ ብሎ ከኋላው መከተል ነው። ሰሚዐ አላሁ ሊመን ሐሚዳህ ብሎ ሲጨርስ ከሩኩዕ መነሳትን መጀመር፣ አላሁ አክበር ብሎ ስጁድ ላይ መውረዱን መሬት መድረሱ ሲታወቅ ያኔ ተከትሎ መውረድ እንጂ ገና ኢማሙ አላህ ሲል ከሱ ጋር አብሮ መሄድ የተወገዘ ነው። ወደ መቅደምም ሊያሸጋግር ስለሚችል ከዚህ መራቅ ይገባል። ሌላኛው ስህተት ሶላት ላይ መዞር ነው። ይሄ የሸይጣን ስርቆት ነው፣ ኢኽቲላስ ነው። አንድ ሰው ሶላት እየሰገደ ወደ ቂብላ ነው ሙሉ ልቡንም ፊቱንም ማድረግ ያለበት። ከግሩ እስከ ግንባሩ የሚያርፍበት ማየት ይችላል። ካልተገደደ ከዛ አልፎ ወደ ፊት ማየት የለበትም። ነገር ግን ከፊት አልፎ ወደ ግራ፣ ወደ ቀኝ፣ ወደ ላይ ማየት አይነ ነዛዚ ማድረግ ሸይጣን ከሶላታችን የሚሰርቀው ነው። ሰው ልጅ ቂብላውን ትቶ ማየት የተፈቀደለትን ስፍራ ትቶ እዛዚህ ባየ ቁጥር ሶላቱ ተሰርቆ ያልቃል ማለት ነው። ሌላኛው ስህተት ዘግይተው የሚመጡ ከኋላ የሚመጡ ሰዎች ኢማሙ የመጨረሻ ላይ ቁጭ ብሎ ካገኙት ወይም ደግሞ ተሸሁድ ላይ ከደረሱ ወዲያው መግባት ሲገባቸው ሌላ ጀማዓ የሚጀምሩ ሰዎች አሉ። ይሄ ትልቅ ስህተት ነው። በአንድ ጊዜ ሁለት ጀማዓ አይቻልም። ሁለተኛ ጀማዓ ሰግዳለሁ ብለው ደግሞ የሚጠብቁ ሰዎች አሉ። የመጨረሻው ተሸሁድ ከሆነ ከኋላ ትልቅ ጀማዓ ካለ የመጨረሻ ተሸሁድ መሆኑ ከተረጋገጠ ቢጠበቅ ችግር የለውም። የመጨረሻ ተሸሁድ ቢሆንም ከኋላ የሚመጣ ጀማዓ ከሌለ ቆሞ መጠበቁ ስህተት ነው። ወዲያው መግባትን የሚገባው። ሌላኛው ስህተት ሶላት ሲያሰላምቱ መዳፎችን ማንሳት ነው። ሊያሰላምቱ ሲሉ ሁለት መዳፋቸውን ከጉልበታቸው አንስተው አርገብግበው ጭንቅላታቸውን ነቅንቀው የሚያሰላምቱ ሰዎች አሉ። ጭንቅላት መነቅነቁ ከነቢዩ አለይሂ ሰላቱ ሰላም አልተገኘም። ሲያሰላምቱ ጭንቅላታቸውን መሃል ላይ ከፍ ዝቅ አድርገው ያሰላምቱ ነበር የሚል የለም። መዳፎችን አንስቶ መመለሱ ወይም ማርገብገቡ በግልጽ ሐዲስ ነቢዩ አለይሂ ሰላቱ ሰላም ከልክለዋል። ምነው በርግጎ ጭራውን አንስቶ እንደሚጋልብ ፈረስ ያደርጋችኋል ብለዋል፣ አውግዘዋል። ይሄ የሚያደርጉ ሰዎች ስለዚህ ስናሰላምት ጭንቅላት መነቅነቅም ስህተት ነው። እጆችን አንስቶ መመለስም ስህተት ነው። ሌላኛው ሶላት ውስጥ ሆነው እየተወዛወዙ የሚሰግዱ ሰዎች አሉ። አንዳንድ የቁርአን ሲቀሩ ዚክር ሲሉ የሚወዛወዙ ሰዎች አሉ። ይሄ ማወዛወዝ ራሱ ከአይሁዶች የመጣ ነው፣ አይገባም ተብሏል። ሶላት ላይ ይሄ ማድረጉ ደግሞ እንቅስቃሴ ማብዛትን ስለሚያስከትል ሶላት ላይ ወቁሙ ሊላሂ ቃኒቲን ዝቅ ብሎ ተናንሶ ጸጥ ብሎ እንጂ መቆም ያለበት ሶላት እየሰገዱ መወዛወዝ የተወገዘ ነው። ሶላት ላይ እንቅስቃሴ መብዛት በራሱ ከሶስት ካለፈ ሶላት ያበላሻል ስለተባለ የእጅን የእግርን የሰውነት አካላትን እንቅስቃሴ መግታት ይገባል። እነዚህ ዋና ዋና የሚባሉ ባጭሩ ለማሳጠር ያክል የተመረጡ በብዛት ሚስተዋሉ የሚታዩ ስህተቶች ናቸው። ከዚህ በላይ ብዙ ስህተቶች አሉ። ከስህተት የጠራ ሶላት ሰግጃለሁ ማለት እንችል ዘንድ መማር፣ ማንበብ፣ መጠየቅ፣ የዑለሞችን የአዋቂዎችን አሰጋገድ ማየት፣ ነቢ እንዴት ነበር የሚሰግዱት ብሎ መከታተል ይገባናል። የአካል እንቅስቃሴ መሆን የለበትም ሶላታችን። ካልሆነ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም፣ ሂድ ስገድ አልሰገድክም የእያንዳንዳችን ችግር ይሆናል ማለት። ሰግጃለሁ ለ50 ዓመት ሙስሊም ነበርኩ ብለን አኺራ ላይ የሶላት ጉዳያችን ሲታይ ሲመረመር አልሰገድክም ልንባል እንችላለን። አንድ ሰው እስኪሸብት ድረስ ኖሮ ሰግዶ አላህ ዘንድ አንድ ቀን እንኳን ሰጋጅ ተብሎ ላይ መዘገብ ይችላል ተብሏል። እስኪሸብት ድረስ ሲሰግድ ኖሯል። ግን አላህ ዘንድ የሚፈልገው አይነት ሶላት ስላልሰገደ አንድ ሶላት ላይ መዘገብለት ይችላል ተብሏልና ከሰገደን አይቀር ምን ሰግደው ሶላት ደካማ ነፍስያችን የምትፈልገው አይነት ሶላት ሳይሆን አላህ የሚፈልገው አይነት ሶላት አማና አደራን ተወጥቻለሁ የሚያስብል ሶላትን ልንሰግድ
يقبانا. ثم صلوا وسلموا على البشير النذير والسراج المنير، فقد أمركم بذلك ربكم قائلا: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم احفظ إخواننا في الشمال والجنوب. اللهم أصلح أحوال أمتنا في الشام واليمن وفي فلسطين والسودان وفي سائر بقاع الأرض يا رب العالمين. اللهم أعنا على ذكرك وشكرك وحسن عبادتك، اللهم أعنا على ذكرك وشكرك وحسن عبادتك. اللهم أحسن وقوفنا بين يديك، اللهم ذقنا برد عفوك وحلاوة مناجاتك. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين، فرج اللهم هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. آمين والحمد لله رب العالمين.